ሰላም እንዴት ናችሁ? የሲምፕል ፋይናንስ ቤተሰቦች መምህር ምንቴ ነኝ። ዛሬም በሌላ ቪዲዮ ተመልሰን መጥተናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ በቀላሉ አካውንቲንግ ኤንድ ፋይናንስን ከኛ ጋር አብራችሁ መማር ትችላላችሁ። ቪዲዮውን ማየት ከመጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ አትርሱ። የቪዲዮ ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሁላ ሼር አድርጉ። ዛሬ ልናየው ያሰብኩትኝ አብዛኛው ሰው የሚቸገርበት ወይ ደግሞ ተማሪ ከሆናችሁ ፈተና ላይ በብዛት የሚያዘገኝ ወይም ደግሞ የማይጠፋው ትራንዛክሽን ሪከርድ ማድረግ ወይም ደግሞ የአካውንቲንግ ሳይክል የመጀመሪያው የሆነው ጆርናል ኢንትሪ ሪከርድ ማድረግ እንዴት ነው በቀላሉ ማድረግ የምንችለው የሚለው እናያለን። ምክንያቱም በየትኛውም እንቅስቃሴያችን ላይ ጆርናል ኢንትሪ መስት ነው። ሰው እንዴት ነው ጆርናል ኢንትሪ መስራት የምንችለው የሚለውን እናያለን። ሰው የዛሬ የምናየው ምንድነው ማለት ነው ሪከርዲንግ የታይፒካል ትራንዛክሽን ፎር የመርቸንዳይዝ ቢዝነስ ነው። እንደምታውቁት ቢዝነስ ፎርም ስናደርግ በሶስት መንገዶች ቢዝነስን ፎርም ማድረግ እንችላለን። የመጀመሪያው መርቸንዳይዝ ቢዝነስ ነው which means እቃ ገዝቶ የሚሸጥ አለ። ሌላኛው ሰርቪስ ካምፓኒ አለ። ሰርቪስ በመስጠት ከዛ ሰርቪስ ምን ያገኛል? ፕሮፊት ያገኛል። and ደግሞ ማኑፋክቸሪንግ ካምፓኒዎች አሉ which means raw material intake አድርገው and then እሱን ፕሮሰስ አድርገው ፋይናል ጉድ የሚሸጡ ካምፓኒዎች ማለት ነው ወይም ደግሞ ቢዝነሶች ማለት ነው። ሶ ዛሬ ለመርቸንዳይዝ ካምፓኒ ላይ ለመርቸንዳይዝ ላይ እንዴት ነው ሪከርድ የምናደርገው የሚለውን ነው ዛሬ የምናየው ማለት ነው። ሰው ከኔ ጋር አብራችሁ ሁኑ። ኦኬ ዛሬ አንድ አልበርት የተባለ ግለሰብ ቢዝነስን ፎርም ካደረገበት ጀምሮ አዘይንድ ያለውን ትራንዛክሽኖች ነው ሪከርድ የምናደርገው ማለት ነው። ወደ ሪከርዱ ከመግባቴ በፊት ላስት ታይምም ብያችኋለሁ ለኔ ከጠቀመኝ ፕሪንሲፕል ወይም ደግሞ ሰራበት ከነበረው ፕሪንሲፕል አንደኛው ምንድነው የትኞቹ አካውንቶች ወይም ደግሞ የትኞቹ ፋይናንሻል ኤሌመንቶች ሲጨምሩ ዴቢት ላይ ይመዘገባሉ፣ ሲቀንሱ ክሬዲት ላይ ይመዘገባሉ የሚለውን አናላይዝ ማድረግ በጣም ወሳኝ ነገር ነው። which means ትራንዛክሽናችንን ሪከርድ ስናደርግ በጣም ቀለል የሚያደርግልን እሱ ነው። አካውንቲንግ በባህሪው ደስ የሚለው ምንድነው ህግ ይሰጠናል፣ ሩል ይሰጠናል። so based on that rule ነው እያንዳንዱ ነገሮችን የምንሰራው ማለት ነው። እኛ የምንፈጥረው ወይም ደግሞ ውጣውረዱስ መንገባበት ሌላ ሚንስ የለም። ሴት የተደረገ ሩል አለ። so based on that rule የተለያዩ ትራንዛክሽኖችን እንፈጽማለን ወይም ደግሞ ሪከርድ እናደርጋለን። ትልቁ ሩላችን የመጀመሪያው ነው በዴቢት ኤንድ በክሬዲት ባላንስ አድርጎ ማስቀመጥ ነው አይደል? የዴቢት ኤንድ ክሬዲት ሩል so በዛ ሩል መሰረት ነው ጆርናል ኢንትሪ ሪከርድ የምናደርገው በዴቢት ኤንድ በክሬዲት ሳይድ። so ሁለቱን ስንመዘግብ ግን የሁለቱ አማውንት ሆኖ መምጣት አለበት፣ እኩል መምጣት አለበት። so በዚህ ቀለል ባለ ሐሳብ ይሁን። ሌላኛው የትኛውንም ጆርናል ኢንትሪ ከመጀመራችሁ በፊት ማወቅ ያለባችሁ ምንድነው እኔ የምጠቀምበት የነበረው አሴት ኤንድ ኤክስፔንስ ምን ጊዜ ደግሞአለው አሴት ኤንድ ኤክስፔንስ ምን ጊዜ ሲጨምሩ በዴቢት ሳይድ ሪከርድ እናደርጋለን፣ ሲቀንሱ በክሬዲት ሳይድ ሪከርድ እናደርጋለን። ምን አልኩኝ? አሴት ኤንድ ኤክስፔንስ ምን ጊዜ ሲጨምሩ በዴቢት ሳይድ ሪከርድ ይደረጋሉ and ሲቀንሱ በክሬዲት ሳይድ and then on the other side ደግሞ ሊያቢሊቲ እና ሬቨኑዎች ሲጨምሩ ዴቢት ሳይድ ይመዘገባሉ። ደግሞአለው ሊያቢሊቲ and revenues ሲጨምሩ ዴቢት ሳይድ እንመዘግባቸዋለን፣ ሲቀንሱ ደግሞ ክሬዲት ሳይድ እንመዘግባቸዋለን። ይሄኛውን ሩል ይዘን ነው ጆርናል ኢንትሪ የምንሰራው። ይሄንን ሩል ደግሞ ማን ያግዝልናል ብትሉኝ ቻርትስ ኦፍ አካውንት ያግዝልናል። ቻርትስ ኦፍ አካውንት ሊስት ኦፍ አካውንት ነው አይደል? እያንዳንዱ አካውንቶች አሴት ሳይድ ላይ ያሉ ምን አይነት አካውንቶች ናቸው አሴት ብለን የምንጠራቸው፣ እንደ ሊያቢሊቲ ሳይድ ላይ ምን አይነት ሊያቢሊቲዎችን ነው እንደዛ የምንጠራቸው፣ ኢኩዊቲ ሳይድ ላይ እንደ ሬቨኑ ሳይድ ላይ ኤክስፔንስ ሳይድ ላይ ያሉት ምንድናቸው የሚለውን ኦሬዲ ሊስት አድርጎልናል። ስለዚህ ስማቻስ ፖሲብል በተቻለ አቅም ቻርትስ ኦፍ አካውንትን በደንብ ለማየት ሞክሩ። ሶ በምን ሩል ነው የምንሰራው ማለት ነው? አሴት ኤንድ ኤክስፔንስ ሲጨምሩ ዴቢት ሳይድ ሪከርድ እናደርጋለን፣ እንደ ሊያቢሊቲ ኤንድ ሬቨኑ ደግሞ ሲጨምሩ ዴቢት ሲቀንሱ ክሬዲት ላይ እንመዘግባለን ማለት ነው። በዚህ ሩል ነው የምንነሳው ማለት ነው። ሶ ዛሬ የአልበርትን ቢዝነሱን ፎርም
ካደረገበት ጀምሮ እንደና ኢንድ እስከ አፕሪል ኢንድ ድረስ ወይም ደግሞ እስከ ተሰጠን ትራንዛክሽን ድረስ ነው የምንሰራው ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሰው ከጥያቄው ከመጀመሪያው እንጀምር። ይሄን ቪዲዮ ለየት እንዲሆን ያደረኩት ምንድነው አብረን ነው ሪከርድ የምናደርገው። ሰው እዚህ ላይ ያለው ጥያቄ ነው። ጥያቄው ላይ በደውነን ሪከርድ እናደርጋለን ማለት ነው። so in April 1 Albert began his operation with the following assets and liabilities: cash 6000, accounts receivable $1000, and then merchandise inventory 5000, and delivery equipment 4000, warehouse equipment 1000, office equipment 200, and then building 20000, and accounts payable 2200. ለምሳሌ እዚህ ጋር ሲምፕሊ የአካውንቲንግ ስራ መጀመሪያው የሚያልቀው አብሶ ጆርናል ኢንትሪ የሚሆን የተለያዩ ነገሮች የሚያልቀው አናላይዝ በማድረግ ነው። የመጀመሪያው ስራችን አናላይዝ ማድረግ ነው። what kinds of transaction or ደግሞ what kinds of account really occur የሚለውን ወይም ደግሞ እዚህ ትራንዛክሽን ላይ ምን አይነት አካውንቶች ኦከር አድርጓል የሚለው መለየት ነው። የመጀመሪያው ስራችን አናላይዝ ማለት መለየት ነው። ስለዚህ እዚህ ላይ ምን ብለውናል? ጥያቄው ራሱ ሲጀምር አሴትንና ሊያቢሊቲን ኢንቨስት አድርጎ ገባ ይላል አይደለ? ሲጀምር የአሴት ጥርቅሞቹ ሰጥቶናል፣ የሊያቢሊቲ ሰጥቶናል። እዚህ ጋር ግን ስናየው ሁለቱን አሴትና ሊያቢሊቲ ብቻ ትራንዛክሽን ሪከርድ ብናደርግ ባላንስ ይመጣልናል አይመጣም አይደለ? የአካውንቲንግ የትኛው ቢዝነስ ወይ ፎርም ሲደረግ የትኛው ቢዝነስ ቁመናው ምንድነው ብለናል? አሴት ስኳልስ ዋት እዚህ ጋር ሳይዙላት አንድ ሰዓት ሶሪ assets is equal to what? Liability plus owners equity. እዚህ የቶታል አሴታችን ወይም ደግሞ የድርጅታችን አቅም ሊያቢሊቲያችን ሲደመር owners equity ነው አለ። assets ምን ያክል አሴት ሰጥቶናል? ካሽ ሰጥቶናል። ካሽ ስንት አለ? 6000 አለ። 6000 አለ ሲደመር ሌላ አካውንት ሪሲቨብል ስንት አለ? 1000 አለ ሲደመር ኢንቨንተሪ አለ ስንት? 5000 ሲደመር ዴሊቨሪ ኢኩዊፕመንት አለ ስንት? 4000 ሲደመር ሃውስ ኢኩዊፕመንት ዌርሃውስ ኢኩዊፕመንት አለ ስንት? 1000 ሲደመር ኦፊስ ኢኩዊፕመንት አለ ስንት? 200 እንትን ሲደመር ቢልዲንግ አለ ቢልዲንግ 20000 እነዚህ ቶታል አሴቶቹ ናቸው። እነዚህ ካልሱ ከማን ጋር ነው የሚሆኑት ማለት ነው? ሊያቢሊቲ ስንት ተሰጥቶናል? 2200 ሲደመር owners equity ማለት ነው። owners equity ማለት የአልበርት አስተዋጽኦ ወይም ደግሞ አልበርት ከራሱ ኢንቨስት ያደረገው ኢንቨስትመንቱ ማለት ነው። ስለዚህ እዚህኛው ላይ የነዚህን ድምር ስንደምራቸው ማለትም እዚች ጋር የጠቀስናቸው ስንት አለ? 6000 አለ ሲደመር አብራችሁ ይደምሩ 6000 ሲደመር 1000 ሲደመር 5000 ሲደመር 4000 ሲደመር 1000 እዚህ ጋር አስተካክሏት 0 አለ ሲደመር 1000 ሲደመር 200 ሲደመር 20000 ስንት ይሆናል? 37200 ይሆናል ማለት ነው። 37200 ይሆናል ማለት ነው። 37200 እኩል ይሆናል ከስንት ጋር ማለት ነው? ካለን ከሊያቢሊቲ 2200 ሲደመር
sorry is equals to what 2200 ሲደመር ኦነርስ ኢኩዊቲ ነው ማለት ነው ኦነርስ ኢኩዊቲያችንን ለማግኘት ሲምፕሊ ምንድነው የምናደርገው ኦነርስ ኢኩዊቲ is equals to what ኦነርስ equals to ከ37200 ከ37200 ሲቀነስ what 2200 ሶ ይሄ ስንት ይሆናል ማለት ነው ከ37200 which means አሴታችን ሲቀነስ 2200 ደግሞ ሊያቢሊቲያችን ማለት ነው ስለዚህ ግልጽ ነው አይደለ ስለዚህ ስንት ይመጣል ማለት ነው 35000 will be what አራውለስ ኢኩዊቲው ሊያታያችሁ ለጆርናል ኢንትሪ ስለሚጠቅመን ማለት ነው ሶ ይሄኛውን እናጥፋለን ሪከርዳችንን እናድርግ ስለዚህ ቅድም ምን ብያችኋለሁ ምን ጊዜም ሲጨምር ምን ሳይድ ይመዘገባል አልኳችሁ አሴት ዴቢት ሳይድ በተቻለ አቅም አብረን እየሰራን እንሂድ ስለዚህ አሴቶቹን ጨምሯል ኦሬዲ ከዚህ በፊት ምን አልነበረኝም ካሽ አልነበረማ አይደለም ወደ አዲሱ ድርጅቴ ካሽ ገብቷል አካውንት ሪሲቨብል አዲስ ጨምሯል መርቸንዳይዝ ኢንቨንተሪ ያለኝ አልነበሩ ስለዚህ አሴቶች ስለጨመሩ በዴቢት ሳይድ መዘግባለሁ the first thing ምንድነው ማድረገው ካሽ 6000 ዳለ አካውንት ሪሲቨብል 1000 ከዛ መርቸንዳይዝ ኢንቨንተሪ 5000 and then delivery equipment 4000 and then warehouse equipment 1000 the office equipment 200 and then building 20000 እነዚህ ምንድናቸው ማለት ነው ዴቢት ሳይዶቹ ናቸው ማለት ነው እዚህ ትራንዛክሽኑ ብዙ ስለሆነ ትንሽ ያሳጥራል ይታያችኋል ብዬ አስባለሁ ታጋታጋታቸው ሞር ትራንዛክሽናችን እንዲታይ ስለዚህ on the other side ደግሞ ምን አለን ላያቢሊቲ አለ ላያቢሊቲያችን ምን ብሏል ጨምሯል አይደለ ምናችን ጨምሯል አካውንት ፔብላችን ምን ብሏል ጨምሯል ሶ አካውንት ፔብላችን በስንት ጨምሯል 2200 ማለት ነው ከዛን ሌላኛው ቀሪ ደግሞ የማን ነው ማለት ነው የአልበርት ካፒታል ማለት ነው ሶ አልበርት ካፒታል ስንት ይሆናል ማለት ነው ስለዚህ
የአልበርት ካፒታል ወይም ደግሞ የአልበርት ኮንትሪቢዩሽን በስንት ይሆናል ማለት ነው? 35,000 ብር ይሆናል ማለት ነው። ሶ አልበርት ይሄንን ቢዝነስ ስታርት ለማድረግ ወይም ደግሞ ለመጀመር ወይም ደግሞ ከበፊት ካለው ሲቀበል ከበፊት ካለው ለምንድን ያልኳችሁ እዚህ ጋር ምን ያሳያል? ፔብል አለ። ሶ ፓስት የሆነ ትራንዛክሽኖች አሉ ወይም ደግሞ ካምፓኒ ኦልሬዲ ኤግዚስት ያደረገ ነው ማለት ነው። ሶ ይሄኛው ጆርናል ኢንትሪ ሪከርድ ያደረግነው ቅድም ባነሳሁት መልኩ በምንድን ነው አልኳችሁ? በአሴት ኢኳልስ ቱ ላያቢሊቲ ፕላስ ኦነርሺፕ ኢኩዊቲ ፕሪንሲፕል ነው። የትኛው ጆርናል ላይ ስናደርግ አሁን ደግሞ የትኛውም ትራንዛክሽናችን ኢንዱን በምንድን ነው አፕሩቭ የምናደርገው ወይም ደግሞ ቬሪፋይ የምናደርገው? በአሴት ኢኳልስ ቱ ላያቢሊቲ ፕላስ ኦነርሺፕ ኢኩዊቲ መሰራቱን ክሮስ ቼክ በማድረግ ይሄኛውን አንድ ራሱን የቻለ ቪዲዮ እንሰራና እናየዋለን። ትራንዛክሽኖችን ሪከርድ እያደረግን ፕላስ ደግሞ በአሴት ኢኳልስ ቱ ላያቢሊቲ ፕላስ ኦነርሺፕ ኢኩዊቲ ኢኩዌሽን ደግሞ እንዴት ነው ባላንስ ማምጣት የምንችለው የሚለውን በደንብ ለማየት እንሞክራለን። ሶ የዚህኛው ሪከርድ ጀነራል ኮንሰፕቱ በምንድን ያደረግነው ማለት ነው? አሴት ኢኳልስ ቱ ላያቢሊቲ ፕላስ ኦነርሺፕ ኢኩዊቲ የአልበርት ኢኩዊቲ ወይም ደግሞ ኮንትሪቢዩሽኑ 35,000 አለ። እንደን ደግሞ ፔብሉ 2,200 አለ። እንደን 35,000 ኦልሬዲ ካፒታል ነው ብዬ ዳኛው ደግሞ አሴት ድምሮቹ ራሱን የቻለ አለው። ሽሚስ አሴቱ 37,200 ማለት ነው። እነዛን ድምራችሁ ሲመጣ ማለት ነው። ሰው በዚህ ፈርስት ትራንዛክሽኑን ሪከርድ እናደርጋለን ማለት ነው። አንደን አፕሪል 2 ላይ ምን ይላል? purchased a new beans shovels and combers for the warehouse for bir what 3,000 in cash, which means warehouse equipment በስንት ብር ገዛ ይለናል? በ3,000 ብር ገዛ ይለናል። ስለዚህ warehouse equipment ስንት ብር ገዛ? በ3,000 ብር። እንደን ደግሞ የገዛው ምንድን ነው? በካሽ ነው የገዛው ማለት ነው። ካሽ ምንድነው ብያችኋለሁ? ካሽ አሴት ነው። ሁለቱም እዚህ ጋር ሪከርድ የምናደርጋቸው አሴቶች ናቸው። አንዱ ግን ጨምሯል፣ አንዱ ምን ብሏል? ቀንሷል። ሲጨምር የጨመረውን ዴቢት ላይ መዘገብን፣ ሲቀንስ የቀነሰውን ክሬዲት ላይ መዘገብን ማለት ነው። ስለዚህ ካሽ በስንት? በ3,000። አይ ቲንክ ግልጽ ነው ብዬ አስባለሁ። ሁለተኛው ጋር ስንመጣ ወይም ደግሞ አፕሮች 3 ላይ purchased the merchandise for 1,500 on a credit from Allied Manufacturing Company with a term of 310 and N60. እዚች ጋር አዲስ ነገር የምናየው ምንድናት? እቺ ተርሟን ናት። የተርሙ ወይም ደግሞ ተርሞች የመስጠት ዋናው አይዲያው ምን መሰላችሁ? አንድ ካምፓኒ ኮምፒቲቲቭ ማርኬት ላይ ደግሞ ኮምፒት በሚያደርግበት ማርኬት ላይ ከስተመሮችን ወደሱ ለመሳብ ወይም ደግሞ ለመያዝ ምን ይላል? የብድር አገልግሎቶችን ይሰጣል። አሁን በእኛ ሳይት ስንሆን የብድር አገልግሎቱ ተጠቃሚ ነን፣ እኛ ነን የገዛ ነው። አላይድ ማኑፋክቸሪንግ ካምፓኒ ለኛ የብድር ወይም ደግሞ የዱቤ ሳይሆን የዱቤ አክሰስ ምን አድርጎልናል? አመቻችቶልናል ማለት ነው። ይሄንን ማመቻቸቱ ጥቅሙ ምንድነው እንዳልኳችሁ ከስተመርን ለመያዝ ዋናው ኢንቴንሽኑ ማለት ነው። ስለዚህ አሁን እኛ ምን አደረግን? ከአላይድ ማኑፋክቸሪንግ ካምፓኒ ምን አደረግን? በዱቤ መርቸንዳይዝ ኢንቨንተሪ ገዛን። የዚህ ተርሙ ዴፊኒሽኑ ምን መሰላችሁ? ቀጥታ ኤን ጋር መጀመሪያ ስትሄዱ ዱቤው የሚመለስበትን ቀን ኢንዲኬሽን የሚያደርግ ነው። ዴቱን ኢንዲኬት የምታደርግ ነው። ይሄ ዱቤ የሚመለሰው በስንት ነው? በ60 ቀናት ውስጥ መመለስ አለበት። ይሄን ነው ኢንዲኬት የምታደርገው። በ60 ቀናት ውስጥ ይሄ 1,500 ብር ምን መደረግ አለበት? መከፈል አለበት። እኛ አይደለገጂው በ60 ቀን ውስጥ መክፈል እንችላለን ማለት ነው፣ በ2 ወር ውስጥ ማለት ነው። ግን ይሄንን ዱቤ ወይም ደግሞ እዳችንን በ10 ቀን ውስጥ መክፈል ከቻልን 3% ዲስካውንት እሰጣለሁ። ጀነራላይዝ ስናደርገው ዱቤያችንን መልሰው በስንት ቀን ነው አለን? በ60 ቀን። ይሄንን ዱቤን ግን በስንት ቀን ብንመልሰው? በ10 ቀን ብንመልሰው ምን ይሰጠናል? 3% ዲስካውንት ይሰጣል። ይሄ የምናደርገው ዶፕትፉል አካውንቶችን
ለመቀነስ ነው። ሪሲቨብላችንን ቶሎ ለመቀበል ነው። በአካውንቲንግ ላይ በጣም ትልቁ ሴንሲቲቭ ተብሎ የሚወሰዱት ሁለቱ ናቸው። አካውንት ፔየብል እና አካውንት ሪሲቨብል። ሁለቱን ማኔጅ ማድረግ የከበደው ካምፓኒ አዘ ካምፓኒ መቀጠል አይችልም። which means በዱቤ የሸጠውን መሰብሰብ ካልቻለ ወይም ደግሞ በዱቤ የገዛውን መክፈል ካልቻለ እንደ ካምፓኒ ኤግዚስት ለማድረግ ወይም ለመቀጠል በጣም ይከብዳል ማለት ነው። ሶ ይሄ ተርም ግልጽ ከሆነልን ገዝተናል፣ አሁን ላይ ምን ከፍለው የለም፣ ግን ደግሞ ሪከርድ ማድረግ አለብን ማለት ነው። ሶ ምን ገዝተናል? መርቸንዳይዝ ኢንቨንተሪ ገዝተናል። ኢንቨንተሪ አሴታችን አይደለ? ኢንቨንተሪ አሴት ነው፣ ተገዝቶ የሚሸጥ። መርቸንዳይዝ ኢንቨንተሪያችን በስንት ጨመረ? በ1500 ግልጽ ነው ብዬ አስባለሁ። ከዛ የገዛ ነው ግን በምንድን ነው? በዱቤ ነው አይደለ? ስለዚህ አካውንት ፔየብላችን በስንት ጨመረ ማለት ነው? በ1500 ጨመረ ማለት ነው። ይሄ ግልጽ ነው ብዬ አስባለሁ። ዶፕ3 ላይ purchase the new typewriter or electronic calculator and postage meters for the office for ብር 600 in cash. so office equipment በስንት ብር ገዛ? በ600 ብር። የገዛውን በምንድን ነው? በካሽ። ሁለቱም አሴት ናቸው። ኦፊስ ኢኩዊፕመንታችን ጨምሯል፣ አሴት ነው። ሲጨምር ዴቢት ሳይድ ሪከርድ እናደርጋለን። ኢንላይን ዳት ደግሞ ምን ቀንሷል? ካሻችን ቀንሷል። በስንት? በ$600 ቀንሷል ማለት ነው። ስለዚህ ኦፊስ ኢኩዊፕመንታችን ኦፊስ ኢኩዊፕመንት በስንት ጨመረ? በ600 ካሻችን በስንት ቀነሰ? በ600 ምን አደረገ ማለት ነው? ቀነሰ ማለት ነው። ግልጽ ነው። ስለዚህ አናላይዝ ማድረግ ነው። ፈርስት ቲንግ የምታደርጉት ምንድነው? ትራንዛክሽን ምንድነው ያደረገው? የተገዛው ነገር ምንድነው? የተገዛው በምንድን ነው የሚለውን አናላይዝ ታደርጉ ቀላል። ሶ ተሰጥቷቸዋል። አሴት እና ኤክስፔንስ ሲጨምሩ ዴቢት ላይ መዝግቡ፣ ሲቀንሱ ክሬዲት ላይ መዝግቡ። አንድ ላያቢሊቲ እና ረቨኖች ሲጨምሩ ዴቢት ላይ መዝግቡ፣ ሲጨምሩ ክሬዲት ላይ መዝግቡ፣ ሲቀንሱ ደግሞ ዴቢት ላይ መዝግቡ ተብላችሁ ተሰጥቷቸዋል። ሶ ቤዝድ ኦን ዳት ሩል ነው የምትሰሩት ማለት ነው። እዚህ ጋር ግልጽ ነው ያስባል። አንድ አፕሪል 4 ላይ paid what 1400 in cash to reliable product or creditors ለአበዳሪያችን ወይ ደግሞ ብድር ተበዳሪያችን ምን አደረገ? ያበደረን ነበረ። ምን አደረግን? ከፈልን 1400 which is the liability made on March 3። እኛውን እየሰራን ያለ ነው አፕሪል ዋል ነው አይደለ? አልበርት ቢገን ያደረገው ግን ምን አለ ሲቀበለው መጀመሪያ ላይ ምን ብያቻለሁ? 2200 ምን አለበት ብያለሁ። ላያቢሊቲውንም አንድ ላይ ተጨምሮ ተቀብሎ ነው ምን ሆነ እንትን ያደረገው ቢዝነሱ ነው የጀመረው ማለት ነው። ስለዚህ ማርች ላይ አፕን ያደረገ ማርች 3 ላይ አፕን የተደረገ ምን ነበረ? እዳ ነበረብን። ሶስቱን ምን አደረግን? እዳውን ከፈልን። ስንት ብሩን? 1400 ብሩን ምን አደረግን? ከፈልን ማለት ነው። ግልጽ ነው። ስለዚህ ይሄኛው ዴት ሪከርድ ይደረጋል ማለት ነው። የመጀመሪያው ነገር ከዚህ በፊት ሊያቢሊቲ ነበረብን፣ እዳ ነበረብን አይደለ? የ1400 ወዳ ነበረብን። አሁን ግን 1400 ወዳ የለብንም። 1400 ምን አድርገናል? ቀንሰናል። ሶ ኖ ሞር ዋት አካውንት ፔየብል። እዚህ ጋር ግልጽ ምንድን ነው የምናደርገው ማለት ነው። ሊያቢሊቲያችን ምን ብያቸዋለሁ? ሲጨምር ክሬዲት ሳይድ፣ ሲቀንስ ዴቢት ሳይድ። አሁን ምን አደረገ? ሊያቢሊቲያችን ቀነሰ። በስንት ቀነሰ? በ1400 ቀነሰ ማለት ነው። ስለዚህ ሲቀንስ ምን ሳይድ ላይ ሪከርድ እናደርገዋለን? ዴቢት ሳይድ ላይ ሪከርድ እናደርገዋለን ማለት ነው። ስለዚህ አካውንት ፔየብላችን በስንት ቀነሰ? በ1400 ምን አደረገ? ቀነሰ። ከኛ ደግሞ ምን አወጣ? ካሽ አወጣን አይደለ? ካሽ አሴት ነው። አሴት ደግሞ ሲቀንስ ምን ሳይድ ነው የሚመዘገበው? ክሬዲት ሳይድ ነው የሚመዘገበው ማለት ነው። ካሻችን በስንት ሪከርድ እናደርጋለን ማለት ነው? በ1400 ሪከርድ እናደርጋለን ማለት ነው።
ግልጽ ነው። ከዛን አፕሪል 5 ላይ እንሂድ። purchase the shipping cartons for ብር 320 in cash። ሺፒንግ ካርቶን የምንላቸው ምንድነው? ለከስተመሮቻችን እቃ ዴሊቨሪ የምናደርግባቸው ካርቶኖች ማለት ነው። እቃ ፓክድ የምናደርግባቸው ወጪት ባት ሰፕላዮች ናቸው፣ አላቂ እቃዎች ናቸው። ባችሁ እጃችን ላይ ያለ ፎር ዴይሊ ኦፕሬሽናል አክቲቪቲ ለስራችን እንጠቀምባቸዋለን። ሰው የሚያልቁ ናቸው። ከዛ ሲያልቁ ደግሞ የምንገዛቸው ናቸው። አጀስትመንት የሚያስፈልጋቸው ናቸው ማለት ነው። ስለዚህ ሰፕላይ ታስ ጀነራል ሪከርድ ማድረግ ትችላላችሁ፣ ወይም ደግሞ ሺፒንግ ሰፕላይስ ማለትም ትችላላችሁ። ሺፒንግ ሰፕላይስ በስንት ጨመረ? ሰፕላይስ ምኖች ናቸው? አሴቶች ናቸው፣ አላቂ እቃዎች የምንላቸው ማለት ነው። በዴይሊ ቢዝነስ አክቲቪቲያችን የምንጠቀማቸው ወይም ደግሞ ገዝቶ ለመሸጥ የማናውላቸው ለስራችን የምናውላቸው እነሱ ሰፕላይስ እንላቸዋለን ማለት ነው። ስለዚህ እነዚህ ሰፕላዮች አሁን በስንት ጨመረ? በ320 ምን አደረገ? ጨመረ ማለት ነው። ሰው የገዛ ነው በምንድን ነው? በካሽ ነው። ካሻችን በስንት ቀነሰ ማለት ነው? በ320 ምን አደረገ ማለት ነው? ቀነሰ ማለት ነው። which means ሁለቱም አሴቶች ናቸው። አንዱ ግን ምን አደረገ? ጨመረ። አንድ ሌላኛው ግን ምን አደረገ? ቀነሰ ማለት ነው። so መርቸንዳይዝ ካምፓኒ እስከሆነ ድረስ ምን አለ ብያችኋለሁ፣ ገዝተን ምን እናደርጋለን? እንሸጣለን። ሲምፕል ኤግዛምፕል ለምሳሌ ሱፐር ማርኬቶችን ወሰዷቸው። ሱፐር ማርኬቶች የሚሰሩት ምንድነው? እቃ ይገዛሉ፣ ከዛ ምን ያደርጋሉ? ይሸጣሉ አይደለ? አምራቾች አይደሉ? ይገዛሉ፣ ከዛ ምን ይላሉ? ይሸጣሉ። እንደዚህ አይነት ካምፓኒዎች ማለት ነው። ስለዚህ ምን ይላል እዚህ ጋር አፕሪል 7 ላይ sold the merchandise for 1800 in cash during the first week of April። የጀመረው first week of April ስንት ሸጠ? 1800። የሽያጭ ኖርማል ሳይዱ ክሬዲት ነው፣ የፐርቼዝ ኖርማል ሳይዱ ዴቢት ነው ማለት ነው። ስለዚህ አሁን እዚህ ጋር ካሽ አግኝተናል። ካሽ ምንድነው? አሴት ነው አይደል? አሴታችን ምን ብሏል? ጨምሯል። በስንት ጨመረ? በ1800 ምን አደረገ? ጨመረ። ስለዚህ ካሽ በስንት ጨመረ? በ1800 ምን አደረገ? ጨመረ። ከዛ ሴልስ አለን አይደለ? ሴልስ ምን ጊዜ ነው? ኖርማል ሳይዱ ምንድነው ብያችኋለሁ? ክሬዲት ነው ብያችኋለሁ። ሴልሳችን በስንት ጨመረ? በ1800 ምን አደረገ? ጨመረ ማለት ነው። ሶ እዚች ጋር ያቀድሞ ሐሳብ መጣሽ አይደለ? እኛ ቅድም ስንገዛ ዲስካውንት እንደተሰጠን ሁሉ እኛም በተራችን ምን ስንሸጥ ምን እንሰጣለን? ክሬዲት ተርሞችን እንሰጣለን። አፕሪል 7ም ትራንዛክሽኑ ይሄንን ኢንዲኬት የሚያደርገው ሰው ለመርቸንዳይዝ ፎር ብር 250 አሁን ክሬዲት በዱቤ ሸጠ to the capital appliance store ለካፒታል አፕላያንስ ስቶር ወይም ደግሞ ለካፒታል አፕላያንስ ስቶር የዱቤ ዕቃ ምን አደረገ? መርቸንዳይዝ ሸጠላቸው። ስንት ብር የሚያወጣው? 250። ይሄ ሲያወጣ ግን ክሬዲት ተርም ስንት ሰጥቷቸዋል? በ30 ቀን የምትመልሱልኝ ከሆነ 2% ምን አደርግላችኋለሁ? ቀንስላችኋለሁ ብሎ ሰጥቷል ማለት ነው። ስለዚህ እዚች ጋር ምን አድርጓል? አግኝቷል። አካውንት ሪሲቨብል አለ ወይ የሚቀበለው አካውንት ሪሲቨብል አለ። አካውንት ሪሲቨብሉ በስንት ጨመረ? በ250 ጨመረ። ከዛን ምን አለ? ሴልስ አለ። ሴልስ በስንት ጨመረ? በ250 ማለት ነው። ስለዚህ ይሄኛው ባላንስ ይሆናል ማለት ነው። የሚቀበለው አለ። በዛ ጊዜ ከመለሱለት ምን ይሆናል ማለት ነው? ወይም ደግሞ በ10 ቀን ከመለሱለት 2% ለካፒታል አፕላያንስ ወይም ደግሞ ለሸጠላቸው ዕቃ ስንት ፐርሰንት ማለት ነው? 2% ይቀንስላቸዋል ማለት ነው።
ሰው አፕሪል 8 ላይ ደግሞ ወደ አፕሪል 8 ላይ ስንሄድ አፕሪል 8 ላይ ምን ይላል? received cash 550 from the town appliance centers of customer for invoice 540 made by a previous owners in March. already the previous owner ሰጥቶት የነበረው receivable ደግሞ እዛ መዝግበናል ነበር። ሶ ሰጥቶት የነበረው የበፊቱ ሰጥቶት የነበረው ዱቤ ነበር ለከስተመሩ። ከስተመሩ ምን አደረገለት? መለሰለት ማለት ነው። ስለዚህ ሲመለስ ምን አገኘን? ካሻችን ጨመረ አይደለ? 550 ይሄ ነገር ምንም ግር እንዳይላችሁ ኦሬዲ ቢዝነሱን ስትጀምሩ ዱቤ እዳ እንደተቀበላችሁ የምትቀበሉትን ብር አንድ ላይ ይዛችሁ ትቀበላላችሁ። ሶ አካውንት ሪሲቨብላችን ኦሬዲ ሲጀምር ዴቢት ላይ ነበር ሪከርድ ያደረግነው። አሁን ግን ምን ብሏል? ቀንሷል። በስንት? በ550 ብር ምን ብሏል ማለት ነው? ቀንሷል ማለት ነው። እሺ ኤፕሪል 9 ላይ paid 1500 in a cash to the Allied Manufacturing Company for the invoice አንዳንድ 6 ገባችሁ። አሁን እዚህ ጋር ግን ክሮስ ቼክ ማድረግ አላችሁ። ከፈለ ሲባል አንድ ነገር ተይዞ ያለበት ተርም ካለ እንዳልኳችሁ ስንገዛም ተርም እንደምንሰጠው ስንቀበልም ተርም ካለ ቼክ እናደርጋለን። ሶ ኢንቮይስ አንዳንድ 6-7ን የት ላይ ነው ሪከርድ ያደረግነው የሚለውን ባክ አድርገን እንየው። ለአላይድ ካምፓኒ እዚህ ጋር ሶሪ እንተዋን አልጻፍኩላችሁም፣ ለዛ ነው ኢንቮይስ ነምበር ስላልጻፍኩት ነው። ግን from what አላይድ ማኑፋክቸሪንግ ካምፓኒ ምን ገዝቷል? 1500 ብር ዕቃ ገዝቷል አላልነ? በ60 ቀን የሚመለስ ግን ደግሞ በ10 ቀን መመለስ ከቻለ 3% ዲስካውንት ምን ያደርገዋለሁ ብሏል፣ እሰጠዋለሁ ብሏል አይደለ? ስለዚህ የከፈለው ምን ላይ ነው? አፕሪል 9 ላይ። ስለዚህ እሱ ዕቃውን የገዛው መቼ ነው? ዕቃውን የገዛው አፕሪል 3 ላይ ነው። አፕሪል 9 ላይ መልሷል። ስለዚህ 10 ቀን ባልሞላ ምን ብሎለታል ማለት ነው? መልሶለታል። ስለዚህ ስንት ፐርሰንት ዲስካውንት አለው ማለት ነው? 3% ዲስካውንት አለው ማለት ነው። ስለዚህ የ1500 ምንን እንሰራለን ማለት ነው? 3% እንሰራለን ማለት ነው። ስለዚህ 1000 ለምንድን ነው ይሄንን ያደረግነው? በተባለው ቀን ምን ያደረገ ነው? ስለመለሰ ማለት ነው። 1500 አለ እሱ ሲባዛ በ3 ዋት ፐርሰንት እናደርጋለን። ይሄ ምንድነው? ምናችንን ለማግኘት ነው? ፐርቼዝ ዲስካውንታችንን ለማግኘት ማለት ነው። which is ይመጣል። እናንተ ማብራችሁ ስሩ 45 ብር ይመጣል ወይም ደግሞ 45 ብር ይመጣል ማለት ነው። ስለዚህ የሚከፍለው ስንት ነው ማለት ነው? ከ1500 ሲቀነስ ስንት ማለት ነው? 45 ብር ያለውን ምንድነው የሚከፍለው ማለት ነው? አማውንት ነው የሚከፍለው ማለት ነው። ምክንያቱም ተርም ስላለው ማለት ነው። ስለዚህ ስንት ይሆናል ማለት ነው? 1455 ብር በካሽ የሚከፍለው ነው ማለት ነው። እዚች ጋር እንትን ብለን እንድናይ ስለፈለኩኝ ነው 1500 የምትለዋል ያመጣዋት ማለት ነው። ስለዚህ ይሄንን ምን እናድርግ ማለት ነው? ሪከርድ እናድርግ ማለት ነው። ስለዚህ ከዚህ በኋላ የምንከፍለው ወይም ደግሞ ያለብን ዕዳ ወይም ደግሞ አካውንት ፔብላችን 1500 ብር ብለን የመተገብነው የለም አይደለም? ምን ብለናል? ከፍለናል አይደለ? ስለዚህ አካውንት ፔብል በስንት ቀነሰ? በ1500። ላያቢሊቲ ሲጨምር ምን ላይ እንመዘግባለን አለን? ክሬዲት ላይ ሲቀንስ ዴቢት ላይ። አሁን በ1500 ላያቢሊቲያችን ምን አደረገ? ቀነሰ። ስለዚህ ስለቀነሰ ምን ላይ ሪከርድ እናደርገዋለን ማለት ነው? ዴቢት ላይ ሪከርድ እናደርገዋለን ማለት ነው። ስለዚህ
የአካውንት ፔብላችን በስንት ጨመረ? በስንት ቀነሰ? በ1500 ምን አደረገ? ቀነሰ ማለት ነው። እዚች ጋር አይራችሁ መስራት ትችላላችሁ። ግን አክቹአሊ የከፈልነው ካሽ ግን ስንት ነው? ቅድም ያሳያችሁ ማለት ነው 1455 ነው። ስለዚህ ይሄንን ግን ያመጣው ምንድነው? ምኑን በማግኘት ነው? ፐርቼዝ ዲስካውንት ኖርማል ሳይዱ ምንድነው ብያችኋለሁ? ዴቢት ነው። ፐርቼዝ ዲስካውንት purchase discount ስንት ይሆናል ማለት ነው? የተቀነሰልኝ 45 ብር ሰው ሁለቱ ድምር ባላንስ ኖርማል ሳይዱ ወይም ደግሞ ሪከርድ የምታደርጉት ፐርቼዝ ዲስካውንት ምን ላይ ነው አልኳችሁ? ክሬዲት ላይ። ሴልስ ዲስካውንት ደግሞ ሲኖር እናየዋለን። እዛ ላይ ሪከርድ እናደርጋለን ማለት ነው። እስከዚህ ያለው ግልጽ ነው ብዬ አስባለሁ። 45 እንዴት እንደመጣች ኦልሬዲ ካልኩሌት አድርገን ስላየ ነው ማለት ነው። ወደ ኤፕሪል 11 ላይ ፐርቼዝ መርቸንዳይዝ ፎር ብር ስንት 450 ኢን ካሽ። መርቸንዳይዝ ኢንቨንተሪ ማለት አይዲያው ምንድነው እንዳልኳችሁ ዳን አሴት which is purchased for the research purpose ወይም ደግሞ መልሶ ለመሸጥ ፐርፐዝ የምንገዛው ለኖርማል ቢዝነስ ኦፕሬሽናችን ሳይሆን ገዝተን ልንሸጠው ያዘጋጀነው አሴት ምን እንላለን? መርቸንዳይዝ ኢንቨንተሪ ወይ ደግሞ ጀነራሊ ኢንቨንተሪ በተለያዩ ሳይዶች ስለምናይ ማለት ነው። ሰው እዚህ ጋር ምን አደረገ? ስንት ብር የሚያወጣ መርቸንዳይዝ ኢንቨንተሪ ገዛ? 450 እንደን ካሽ። እዚህ ጋር አናሊሲስ እንሰራ ምን መጣል? ኢንቨንተሪ አሴት ነው፣ ሰው አሴት አለ፣ ሁለቱም አሴት ናቸው፣ ካሽም አሴት ነው። ስለዚህ መርቸንዳይዝ ኢንቨንተሪ ግን በስንት ጨመረ? ከዚህ በፊት አልነበረ? በ450 ጨመረ። ካሽ ግን አሴት ነው፣ በስንት ቀነሰ? በ450 ቀነሰ። ስለዚህ አሴት ሲጨምር ምን ሳይድ ይመዘገባል አልኳችሁ? ዴቢት ሳይድ ላይ ሲቀንስ ላይ ክሬዲት ሳይድ ላይ ይመዘገባል ብያችኋለሁ። ስለዚህ ምን እናደርጋለን ማለት ነው? መርቸንዳይዝ ኢንቨንተሪ በአብሪቬሽን እየጻፉት ነው እንዳይላችሁ። መርቸንዳይዝ ኢንቨንተሪ አሴታችን በስንት ጨመረ? በ450 ጨመረ። አንድ ሴም ታይም ደግሞ ምናችን ቀነሰ? ካሻችን ቀነሰ። ካሻችን በስንት ቀነሰ? በ450። ሁለቱም አሴት አካውንታችንን አፌክት ያደረጉት አንደኛው አሴታችን ምን ብሏል? ጨምሯል። አንደኛው አሴታችን ደግሞ ምን ብሏል? ቀንሷል ማለት ነው። እሺ ይሄኛው ደግሞ በፔድ $19 in a cash for a gasoline oil and repairs for the delivery truck ሪፔር ለማድረግ የወጣ ኤክስፔንስ ነው፣ ወጪ ነው። ስለዚህ እናንተ ዴሊቨሪ ኤክስፔንስ ማድረግ ትችላላችሁ፣ ወይ ደግሞ ትራክ ኤክስፔንስ ማለት ትችላላችሁ። ሞር የተለመደው ትራክ ኤክስፔንስ ስለሆነ ትራክ ኤክስፔንስ ትራክ ኤክስፔንስ በስንት ጨመረ? ኤክስፔንስ ምን ብያቸዋለሁ? ኤክስፔንስ እና አሴት አንድ ላይ ናቸው። ኤክስፔንስ ሲጨምር ዴቢት ሳይድ ላይ እንመዘግባለን፣ ሲቀንስ ክሬዲት ሳይድ እንመዘግባለን። አሁን ትራክ ኤክስፔንሳችን በስንት ጨመረ? በ90 ጨመረ። እንደው $90 ምን አደረገ? ጨመረ። ካሽ ነው የከፈልነው፣ በካሽ ስለሆነ ካሻችን አዘ ሴም ታይም ምን አደረገ? በስንት ቀነሰ? በ90 ምን አደረገ? ቀነሰ። አሁንም እዚህ ጋር ሁለቱም አፌክት የሆኑት አካውንቶች ምን አካውንቶች ናቸው? አሴት አካውንቶች ናቸው።
ነው። ላስት ታይም ቪዲዮ ጥያቄ ላይ አይ ቲንክ ፓርት 3 ላይ ሰርቼላችኋለሁ። ቤዚክ ኤሌመንት የምንላቸው አሴት፣ ኤክስፔንስ፣ ላያቢሊቲስ፣ ሬቨኑ አለ እና ኢኩዊቲ አለ። ሶ እነዚህ አምስቱን ቤዚኮቹን ውስጥ ያሉት ናቸው። አሴት ሁለቱም ምን ብለዋል ማለት ነው እዚህ ጋር አፌክት ሆኗል። ሶ እነሱ ነው ምን ያደረግነው ሪከርድ ያደረግነው ማለት ነው። እስካሁን ያለው ግልጽ ነው ብዬ አስባለሁ። ሌላኛው አፕሪል 14 ላይ paid $15 in cash for the electric bill or ደግሞ እነዚህ ለኤሌክትሪክ ለመብራት ለውሃ ለስልክ ምናምን የምናወጣቸው አሴት ጀነራል ሪከርድ ስናደርጋቸው ለብቻ ከምናደርጋቸው ዩቲሊቲ ኤክስፔንስ ብንላቸው ሞር የተመረጡ። ስለዚህ እነዚህም ኤክስፔንስ ነው አውጥቷል። ሶ ዩቲሊቲ ኤክስፔንሳችን ወይም ወጫችን ዩቲሊቲ ኤክስፔንሳችን በስንት ጨምሯል? በ50 ጨምሯል። at the same time እዚህ ጋር ሁለቱም አሴት አካውንቶች ናቸው አፌክት የሆነው ማችን ቀንሷል። ካሽ ከፍለን አይደለ $50 ስለዚህ በ$50 ቀንሷል። at the same time እዚህ ጋርም እንደዛው ነው የሚሆነው ማለት ነው። ቴሌፎን ኤክስፔንስ ብላችሁ ሞር እንደኔ ሪኮመንዴሽን ቴሌፎን ኤክስፔንስ ብላችሁ ከምሪከርድ ከምታረጉት ጀነራላይዝ ብታረጉት አሪፍ ነው። ዩቲሊቲስ ኤክስፔንስ utility expense plus utility expense ጨመረ በ35 ጨመረ። at the same time ምን ብለናል? ካሽ ከፍለናል። ካሽ አሴት ነው። አሴት ደግሞ ሲቀነስ ክሬዲት ሳይድ መዘግባለን። ካሽ ስንት ብር ማለት ነው? $35 ማለት ነው። ሌላኛው ምን አለ እዚህ ጋር ኤፕሪል 12 ላይ sold merchandise for $2,200 in cash during the second week of April. first week-ን ቅድም ሪከርድ አድርገናል። አሁን ደግሞ second week ላይ ሽያጩ ስንት ነው አለ? 2200 የሸጠው በምንድነው? በካሽ ነው። ስለዚህ ካሽ አግኝተናል። ካሽ አሴት ነው። አሴታችን ጨምሯል። አሴት ሲጨምር ምን ሳይድ ነው ሪከርድ የምናደርገው? ዴቢት ሳይድ ነው ሪከርድ የምናደርገው ማለት ነው። ስለዚህ ካሽ በስንት ጨምሯል? በ2200 ምን ብሏል? ጨምሯል ማለት ነው ካሻችን። and then ሌላኛው ምንድነው? ሴልስ ነው የጨመረው። ሴልስ ኖርማል ሳይዱ ምንድነው ብያችኋል? ክሬዲት ሳይድ ነው። ሴልሳችን ጨምሯል። ሴልሳችን በተጨመረ at the same time በ2200 ምን ብሏል? ጨምሯል። ይሄን ሪከርድ ያደረግነው ምንድነው? የሰከንድ ዊክ ሴልሱን ነው ማለት ነው። so April 16 ላይ ምን ይላል? Albert made an additional cash investment of $2,000 in a business. አልበርት አሁን ተጨማሪ መጀመሪያ ላይ ኢንቨስት ካደረገው ከ35000 ውጪ አዲሽናሊ ስንት ብር ኢንቨስት አደረገ? 2000 ብር ኢንቨስት አደረገ ማለት ነው። ስለዚህ ወደ ካምፓኒው ምን መጣ ማለት ነው? ካሽ መጣ አይደለ? ካሽ አይደለም ኢንቨስትመንት ያደረገው ያስገባው ወይም ነው ኢንቨስት ያደረገው ካሽ ስለሆነ ካሻችን በስንት ጨመረ? ካሽ በ2000 ምን አደረገ? ጨመረ ካሻችን በ2000 ሲጨመር እዛው ላይ ተያይዞ የማን ካፒታል ያርጋል ማለት ነው? የአልበርት ኢንቨስትመንት አውር ደግሞ አልበርት ካፒታል ማለት ትችላላችሁ። በስንት ጨመረ? በ2000 ምን አደረገ? ጨመረ ማለት ነው። ለዚህ ቢዝነሱን ሞር ለማሳደግ አልበርት በልክ ቢዝነሱን ሲጀምር
ኢንቨስት ካደረገው ብር ተጨማሪ 2000 ኢንቨስት አደረገ። እዚህ ጋር ደግሞ ኤፕሪል 16 ላይ ደግሞ sold a merchandise for ብር $315 on credit to Huge Appliance Company ለሁጅ አፕላያንስ ካምፓኒ ለሚባል ስንት ብር ሸጠለት ይላል 350 ብር የሚያወጣ መርቸንዳይዝ ሸጠለት በክሬዲት ወይም ደግሞ በዱቤ ሸጠለት ሰው በሌላው ጊዜ ምን ሰጥቶታል ክሬዲት ተርም ሰጥቶታል የሰጠው ክሬዲት ተርም ምንድነው በይሄኛውን የሸጥኩልህን ዕቃ የምትመልስልኝ ብሩን የምትመልስልኝ ወይም ደግሞ ዱቤን የምትከፍለው በ30 ቀን ውስጥ ነው አንድ ወር ሰጥቻለሁ ግን ደግሞ ይሄንን በ10 ቀን ውስጥ የምትከፍለኝ ከሆነ 6% ቀንስልሃለሁ 2% ዲስካውንት አረግልሃለሁ ብሎ ምን አደረገ ማለት ነው ሸጠ ማለት ነው ስለዚህ always when there is a credit sales happen ካደረገ there will be what account receivable ይኖራል ስለዚህ account receivable አችን ጨምሯል ማለት ነው account receivable ምንድነው አሴት ስለዚህ account receivable በስንት ጨመረ account receivable አችን በ350 ምን አደረገ ጨመረ ማለት ነው account receivable አችን እዛን ተይዞ ምን ጨመረ ሴልሳችን አይደለ ሴልስ አፕን አድርጓል ሸጣናል አይደለ ስለዚህ ሴልሳችንን በስንት ጨመረ ማለት ነው በ350 ስለዚህ እዚህ ጋር ምንድነው ዋናው ነገሩ እዳው በ10 ቀን የሚመለስ ከሆነ ወይም ደግሞ ዱቤው 10 ቀን የሚመለስ ከሆነ ስንት ፐርሰንት ዲስካውንት እንሰጣለን ማለት ነው 2% ዲስካውንት እንሰጣለን ማለት ነው ስለዚህ እዚች ጋር ደግሞ ምን ይለናል received እዚች ጋር ምን ይላል ኤፕሪል 17 ላይ received 245 in cash from a capital appliance store for the invoice and 540 ሲወደዋል አይደል ኢንቮይሱን እንዴ ለካፒታል ቅድም ያልነው ማለት ለካፒታል በስንት ብር ዕቃ ሽጦለት ነበረ ሚለውን እስቲ እኔ ባክ ላይ እዚች ጋር ኤፕሪል 7 ላይ sold the merchandise for ብር what $250 on credit to the capital appliance አይደለ ስቶ በስንት ቀን ከመለስክልኝ አለው በ10 ቀን ስለዚህ አሁን ኦሬዲ እሱ የመለሰለት መች ነው 17 ላይ ስለዚህ 10 ቀን ምን አላለም ኦሬዲ ባልሞላ ጊዜ ውስጥ ምን ብሎለታል ማለት ነው መልሶለታል ማለት ወይም ደግሞ within 10 days ስለዚህ አፕሪል 7 ላይ ከሆነ ኦሬዲ ይሄ ነገር አግሪ ያደረጉት አሁን እሱ አፕሪል 17 ላይ ነው የሰጠው ስለዚህ 10 ቀን ውስጥ አላለው በ10 ቀን ውስጥ አላለው 10ኛ ቀን ላይ መለሰለት ማለት ነው ስለዚህ ምን አለ ማለት ነው ዲስካውንት እንሰጠዋለን ሴልስ ዲስካውንት ማለት ነው ስለዚህ ካሽ ሪሲቭድ ያደረግነው ስንት ነው ካሽ ሪሲቭድ ያደረግነው እዚህ ጋር ሁሌ ግራ እንዳያጋባችሁ ሴልስ ዲስካውንት እና ፐርቼዝ ዲስካውንት ቀድማችሁ ዋናዎቹ ክሬዲት እና ዴቢት ላይ ሪከርድ የሚደረጉትን ሪከርድ አድርጉ ካሽ ስንት ነው አክቹአሊ ተቀበልነው 245 ከዛው ምናችን ቀነሰ ከዚህ በኋላ ምን የምንለው እነሱ ጋር ካፒታል አሊያንስ ጋር ወይም ደግሞ ካፒታል ስቶር ላይ የምንቀበላቸው 250 የሚያወጣ ሪሲቨብል የለንም ማለት ነው ኦሬዲ ምን ብለዋል መልሰዋል ሪሲቨብል ሲጨምር ዴቢት ነው ሲቀንስ ክሬዲት ነው የሚመዘገበው 250 የሚያወጣ ሪሲቨብል የለንም ስለዚህ የግድ ሁለቱ ባላንስ መምጣት አለባቸው ይሄንን ልዩነት ግን ያመጣው ምንድነው ማለት ነው ለካምፓኒው የሰጠነው ምን ሴልስ ዲስካውንት ነው ማለት ነው ሴልስ ዲስካውንት ሴልስ ዲስካውንታችን ምን አድርጓል ማለት ነው እቺ 5 ብር ለውጥ አምጥቷል ማለት ነው ስለዚህ ሴልስ ዲስካውንታችን ስንት ነው ማለት ነው 5 ብር ማለት ነው ይሄ ግልጽ ነው ማለት ነው ስንሸጥ ለሚገዙን ለከስተመሮቻችን ሃንድል ለማድረግ ምን እንሰጣቸዋለን ዱቤ እንሰጣቸዋለን ያ ደግሞ ዱቤ ቶሎ ደፍትፍል አካውንት እንደሆነ የማይመለስ አካውንት ላይ እንዳይገባብን ወይ ምን ሰበሰበው እንዳይበዛብን ለመመለስ አንዳንድ አዲሽናል ኦፈሮችን እናቀርባለን ያ ማለት በ10 ቀን ከመለስክልን
2% ዲስካውንት ሰጣለን ብለን ነበር። በተባለው ቀን ነው የመለሰልን በ10 ቀን ውስጥ። ስለዚህ 2% ዲስካውንት ሚንስ 5 ብር ምን አድርገንለታል? $5 ዲስካውንት አድርገንለታል ማለት ነው። ግልጽ ነው ብዬ አስባለሁ። ሰው ኤፕሪል 17 ላይ ደግሞ ኤፕሪል 17 ላይ purchase what a merchandise for ብር 1960 in cash በካሽ 1960 የሚያወጣ ኢንቨንተሪ ምን አድርጓል? ገዝቷል ማለት ነው። አልበርት ማለት ነው። ስለዚህ የኛው ሪከርድ ምን አደረገውና አናላይዝ ማድረግ ያለባችሁ ምን አይነት ትራንዛክሽን የተካሄደው መርቸንዳይዝ ኢንቨንተሪ መጥቷል ወይ ነው መርቸንዳይዝ ገዝተናል። እዛን ደግሞ የገዛነው ምንድነው? ካሽ ነው። ሁለቱም ምንድናቸው? አሴት አካውንት ናቸው። ሁለቱም አፌክት የሚያደርገው አሴት አካውንታችንን ነው። ስለዚህ አንደኛው አሴታችን ግን ምን ብሏል? ጨምሯል። ሌላኛው አሴታችን ግን ምን ብሏል? ቀንሷል ማለት ነው። ስለዚህ ጆርናል ኢንትሪ እንዴት ነው የምንሰራው? አሴት ሲጨምር ዴቢት ሳይድ ሪከርድ እናደርጋለን፣ ሲቀንስ ደግሞ ክሬዲት ሳይድ እናደርጋለን። ስለዚህ መርቸንዳይዝ ኢንቨንተሪ በስንት ጨምሯል? በ1960 ጨምሯል ማለት ነው። እሺ ገዝተናል። ለመሸጥ የገዛነው ኢንቨንተሪ ስንት ሆኗል ማለት ነው? 1960 ብር ሆኗል። አዘሴም ታይም ይሄንን ለመግዛት ምን አውጥተናል? በዱቤ ሳይሆን የገዛነው በምንድን ነው? በካሽ ነው የገዛነው። ስለዚህ ካሽ በስንት ቀንሷል? ካሻችን 1960 ማለት ነው። which is the same የሆነ ማለት ነው። ስለዚህ በ1960 ምን አድርጓል? ቀንሷል ማለት ነው። ካሽ ስላወጣን። ካሽ ደግሞ አሴት ነው። አሴት ሲቀንስ በክሬዲት ሳይድ ነው ሪከርድ የምናደርገው ማለት ነው። እዛው ላይ አፕሪል 18 ላይ purchase a merchandise for ብር 600 on credit from ABC company with the invoice 6281 with the term of 110 and then 30 ማለት ነው። አሁንም ምን አድርጓል? ሌላ መርቸንዳይዝ ገዝቷል። ግን የገዛው በምንድን ነው? እዚህ ጋር የሚለየው በካሽ ነው። በክሬዲት ነው የገዛው። በክሬዲት ሲገዛው ካምፓኒው የገዛበት ኤቢሲ ካምፓኒ ለሱ ክሬዲት ተርም ሰጥቶታል። which means N30 ማለት ይሄንን ዱቤ የምትመልስልኝ በስንት ቀን ነው? በ30 ቀን ውስጥ ይሄን ብር መክፈል አለብህ። within 30 days 30ኛው ቀን ላይ መክፈል ትችላለህ። በሁለተኛውም ቀን መክፈል ትችላለህ። ግን within 10 days በ10 ቀን ውስጥ ይሄንን ዱቤ የምትከፍለኝ ከሆነ 1% ምን እሰጥሃለሁ አለው? ዲስካውንት እሰጥሃለሁ አለው ማለት ነው። ስለዚህ ለዚህች ጋር ሪከርድ ስናደርግ ከዚህ ቀጥሎ የሚሰጥን ትራንዛክሽን ላይ ከፈለ የሚል ከሆነ በ10 ቀን ውስጥ ምን እንሰራለን ማለት ነው? ዲስካውንት እንሰራለን ማለት ነው። ስለዚህ እዚህች ጋር ምን ይላል? መርቸንዳይዝ ኢንቨንተሪያችን ምን አደረገ? ጨመረ አይደለ? መርቸንዳይዝ ኢንቨንተሪ በስንት ጨመረ? በ6000 ብር ምን አደረገ? ጨመረ። መርቸንዳይዝ ኢንቨንተሪያችን በ6000 ብር ጨመረ። at the same time ደግሞ ምናችን እዳችን አልጨመረ? አካውንት ፔየብላችን በዱቤ አይደለ የገዛነው? አካውንት ፔየብል at the same time በ600 ምን አደረገ? ጨመረ። ሶሪ በ600 at the same time። ስለዚህ በተባለው በ10 ቀን ውስጥ መመለስ ከቻለን 1% ምን አለ ማለት ነው? ዲስካውንት አለ ማለት ነው። ግን አጠቃላይ ይሄ ዱቤ የሚመለስበት በስንት ቀን ነው ማለት ነው? በ30 ቀን ውስጥ ነው የሚመለሰው ማለት ነው። ለዛ ነው አካውንት ፔየብላችን እዳችን ምን አደረገ? ጨመረ። እዳችን ሲጨምር ደግሞ ላያቢሊቲያችን ሲጨምር ምን ላይ ሪከርድ እናደርጋለን ብለናል? ክሬዲት ሳይድ ላይ። እዚህ ጋር ምን አለ? paid 20 cash in cash for a pencil pen and typing። እነዚህ አጠቃላይ አዘሰም ምን ብላችሁ ሴቭ ማድረግ ትችላላችሁ? ሚስላኒየስ
ኤክስፔንስ ሚስለኔስ ኤክስፔንስ ስንት አውጥቷል? 20 ኤክስፔንሳችን ሲጨምር ምን ሳይድ ነው የሚመዘገበው ብያችኋለሁ? ዴቢት ሳይድ ይመዘገባል። ሲቀንስ ደግሞ ክሬዲት ሳይድ ይመዘገባል ማለት ነው። ሶ ሚስለኔስ ኤክስፔንሳችን በስንት ጨመረ? $20 ጨመረ። ስለዚህም ታይም ምን ከፍለናል? ካሽ ከፍለናል አይደለ? ካሻችን ሲጨምር ዴቢት ሳይድ ነው፣ ሲቀንስ ክሬዲት ሳይድ ነው። አሁን ላይ $20 ካሻችን ምን ብሏል? ቀንሷል። ስለቀነሰ ምን ሳይድ ሪከርድ አደረግነው ማለት ነው? ክሬዲት ሳይድ ላይ ሪከርድ አደረግነው ማለት ነው። So April 21 ላይ sold a merchandise for 1,250 in cash during the third week of April. Last time transactionaችን ላይ የፈርስት ዊክ ሪከርድ አድርገናል and then second weekም ሪከርድ አድርገናል። አሁን ሰርድ ዊክ ላይ ስንት ብር ሸጠ ይለናል? 1350 ብር የሚያወጣ ኢንቨንተሪ ምን ብሏል? ሽጧል ይላል። so merchandise ኢንቨንተሪያችን በ1350 ኦሬዲ እሱ ቀንሷል፣ ተሽጧል ማለት ነው። ስለዚህ እዚህ ጋር ስንሸጥ ምን አግኝተናል? አሁን ትራንዛክሽን ኢንዲኬት ካሽ ስንት አግኝተናል? ካሽ ስንት አግኝተናል? 1350 ካሻችን ምን ብሏል? ጨምሯል አይደለ? ካሽ ሲጨምር ምን ሳይድ ነው ሪከርድ የሚደረገው? ዴቢት ሳይድ ላይ ሪከርድ ይደረጋል። አዘቴም ደግሞ ሴልስ ኦከር አድርጓል። ሴልስ ኖርማል ሳይዱ ምንድነው ብያችኋለሁ? ክሬዲት ነው። ሴልሳችን በስንት ማለት ነው? በ1350 ምን ባል ማለት ነው? ጨምሯል ማለት ነው። so ኤፕሪል 24 ላይ ነው። ኤፕሪል 24 ላይ received 343 in cash from huge appliance for the invoice what 542 በዱቤ ሸጠው ነበረ፣ ግን አሁን የተቀበለው ስንት ነው? 343 ብር ተቀበለ ይላል። ይሄኛው ሪከርድ ከማድረጋችን በፊት ግን ቼክ ማድረግ አለብን ስንት ብር ነበረ ትራንዛክሽኑ የሚለው። አፕሪል 16 ላይ ስንመጣ አፕሪል 16 ላይ ምን ይላል? sold a merchandise for 350 ብር ነው የሸጠው ለዩዝ ካምፓኒ በዱቤ። ግን በዊዝን 10 days ከመለስክልኝ 2% እሰጣለሁ አለ። 10 days መመለሱን እኔ አፕሪል 16 ላይ ነው እንደነሱ የመለሰለት ስንት ነው? አፕሪል 24 ላይ ኦሬዲ ከሁለት ቀን ላይ ይቀራል። ስለዚህ ይሄ ሰው በተባለው ጊዜ ምን ብሏል ማለት ነው? ከፍሏል አይደለም። ኤፕሪል ሶሪ ወደዚህ ነው መጥቼ ኦኬ። ኤፕሪል ስንት ላይ ነው? ኤፕሪል 24 ላይ ምን ብሎታል? ከፍሏል። ይሄም ዛሴም ነው። ሁለት ቀን በፊት ኦሬዲ ሁለት ቀን ይቀራው ነበር። ስለዚህ በተባለው ጊዜ ስለከፈለ የተባለችዋን ስንት ዲስካውንት ያገኛል ማለት ነው? የተባለችዋን 2% ዲስካውንት ያገኛል ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው? ሪከርድ ከማድረጋችን በፊት at the same time ወደ ሪከርዱ ከመሄዳችን በፊት ዲስካውንቷን እዚህ ጋር ሪከርድ እናደርጋለን። which means sales ዲስካውንታችን sales ዲስካውንት ምን ይሆናል ማለት ነው? 350 ነበረ። በተባለው ጊዜ በመክፈሉ ያ ሰው ሲባዛ በስንት ማለት ነው? በ3 አይ ቲንክ 2 መሰለኝ በ2% ማለት ነው። በ2% ማለት ነው። ስለዚህ የ350 2% ዲስካውንት ምን ያደርግልታል ማለት ነው። ስለዚህ 2%ቷ ስንት ትመጣለች? which means $7 ማለት ነው። $7 ተቀናሽ ያደርግልታል ማለት ነው። ስለዚህ የሚከፍለው ዲስካውንቱ ስንት ነው ማለት ነው? ዲስካውንት ስጓልስ ዋት 343 ብር ነው በካሽ የሚቀበለው ማለት ነው። ስለዚህ እዚህ ጋር ሪከርድ እናድርግ። ስለዚህ ካሽ ተቀበለናል አይደለ? ካሽ ስንት ተቀበልን? 343 ብር ተቀበልን። ግን የነበረበት ሪሲቨብል ወይም ደግሞ አካውንት ሪሲቨብሉ ስንት ነበር? እሱ ይመለስልናል ብለን ኖርማል ላይ ሪከርድ ያደረግነው አካውንት ሪሲቨብላችን ስንት ነበር? 350 ብር ነበር። ስለዚህ
ዲፈረንሷን ያመጣችሁ በዴቢት ሳይድ ዲፈረንሱ ያመጣችሁ ምንድናት ማለት ነው? ሴልስ ዲስካውንት ናት ማለት ነው። ስለዚህ ሴልስ ዲስካውንቷ ስንት ናት ማለት ነው? እቺ 7 ብር ናት ማለት ነው። ስለዚህ እኛ ስንሸጥ ዲስካውንቱን አድርገን ነበር። በተባለው ጊዜ ምን አደረገ? ከፈለ። ሰው ስለከፈለ ምን አደረግን? ዲስካውንት አደረግንለት ማለት ነው። ሶ ያቺ 7% ወይም ደግሞ 2% ወይ $7 ምንድናት ማለት ነው? ሴልስ ዲስካውንቷ ናት ማለት ነው። ወደ አፕሪል 24 ደግሞ እንሂድ። sold the merchandise for 1208 on credit for Alpha Appliance Centers with the invoice number 543 term 110 and 60. so አሁን ደግሞ ምን አለ? ሽያጭ አለ። ለማን የሸጠው? ለአልፋ አፕላያንስ ሴንተርስ 1280 ብር የሚያወጣ መርቸንዳይዝ በምን በዱቤ ሸጦላቸዋል። በዱቤ የሚሸጠው ምን ብሏል? ተርም ገብቷል። within 60 days በ60 ቀን ውስጥ ይሄ ብር መመለስ ያለበት፣ ግን በ10 ቀን ውስጥ የምትመልሱ ከሆነ ይሄንን 1% ዲስካውንት ምን እላችኋለሁ እሰጣችኋለሁ ብሎ አግሪመንት ገብቷል ማለት ነው። ሶ በክሬዲት ሴልስ ካለ ምን ጊዜ ምን አለ ብያችኋለሁ? አካውንት ምን አለ? ሪሲቨብል አለ። ስለዚህ አካውንት ሪሲቨብላችን በስንት ጨመረ? በ1280 ምን አደረገ? ጨመረ ማለት ነው። ስለዚህ አካውንት ሪሲቨብላችን የምንቀበለው አካውንት ሪሲቨብል ስንት አለ ማለት ነው? 1280 ሶ the sales ሴልሳችን ጨምሯል። ሴልሳችን በስንት ተጨመረው? በ1280 ማለት ነው። ሶ አልፋ አፕላያንስ ሴንተር within 10 days ከመለሰልን ምን እናደርጋለን ማለት ነው? 1% ዲስካውንት ሰጥቷል። ግን ከ10 ቀን አልፎ በ11ኛው ቀን ቢሆን የሚከፈለው ኦሬዲ የሚከፍለው ስንት ነው ማለት ነው? ለኛ 1280 ነው። ምንም ዲስካውንት ሳያገኝ ምን ይላል ማለት ነው? ይከፍላል ማለት ነው። ቅድም እንዳልኳችሁ ይሄንን ማድረጋችን የሚጠቅመን ምንድነው? ቶሎ ብሩ ተመልሶ እኛም ምን እንድናረግበት ነው? እንቅስቃሴ እንድናረግበት ስለሚጠቅመን ማለት ነው። ሰው በ10ኛው ቀን ከመለሰ ዲስካውንቱን ምን እናደርጋለታለን ማለት ነው? እንሰጠዋለን ማለት ነው። 1% ዲስካውንት ኦልሞስት ወደ 12 ብር ከ80 ምናምን ያክል የሚደርስ ዲስካውንት አለ ማለት ነው። ሶ በ10 ቀን ውስጥ ከመለሰ ወደ $12 12 ብር ከ80 ያክል ዶላር ምን እናደርግለታለን? እንቀንስለታለን። 11ኛው ቀን ግን ቢመጣ ምንድነው የሚያደርገው? ሁሉንም ነው የሚከፍለው ማለት ነው። ስለዚህ ይሄን ይሆናል ማለት ነው ትራንዛክሽን። አዘ ሴም ታይም ደግሞ ግዢ እንዳለን ሁላ ሽያጭ እንዳለን ሁላ እንገዛለን አይደለም? እዚህኛው ላይ ምን ይላል? አፕሪል 24 ላይ ምን ይላል? purchased a merchandise for 1715 on credit from Downtown Industries with the invoice of 327 and with the term of 310 and 30. ስለዚህ ከዳውንታውን ኢንዱስትሪስ ምን ገዛ? መርቸንዳይዞች ገዛ። ስንት ብር የሚያወጣ? 1750። የገዛው ግን በምንድን ነው? በክሬዲት ወይም በዱቤ ነው የገዛው ማለት ነው። ስለዚህ ዱቤ ካለ ቅድም እንዳልኳችሁ ነው። ወይም ክሬዲት ሴልስ ካለ ሁልጊዜ ምን አለ? አካውንት ሪሲቨብል አለ። ወይም ክሬዲት ፐርቼስ ካለ ደግሞ there will be what? አካውንት ፔየብል ይኖራል ማለት ነው። ስለዚህ እዚህ ጋር ምንድነው አፕሪል 24 ላይ አልባርት ምን አደረገ? ከዳው ኢንዱስትሪስ 1750 የሚያወጣ መርቸንዳይዝ ምን አደረገ? ገዛ። በምን? በዱቤ። ሲገዛ ደግሞ ዳው ኢንዱስትሪስ ምን አደረገው? ምን አይነት ተርም ሰጠው? ይሄንን ዱቤ የምትመልስልኝ በስንት ቀን ነው አለው? በ30 ቀን ነው የምትመልስልኝ። ግን ደግሞ ይሄንን ዱቤ በ10 ቀን ውስጥ የምትመልስልኝ ከሆነ 3% ምን እሰጥሃለሁ አለ? ዲስካውንት እሰጥሃለሁ አለው ማለት ነው። ስለዚህ እኛ በተባለው በ10 ቀን የምንመልስ ከሆነ 3% ዲስካውንት ይታሰብልናል። ግን ደግሞ በተባለው ቀን የማንመልስ ከሆነ ምኑን አናገኝ ማለት ነው? 3% ዲስካውንት አናገኝ ማለት ነው። which means ወደ $52 ወይ $52 ብር ከ50 ዶላር ምን እናደርጋለን? እናጣለን ማለት ነው። 11ኛው ቀን ላይ ብንከፍል
የምንከፍለው 1750 ነው ማለት ነው። ለምን በተባለው ቀን ምን ስላላደረግን ስላልከፈልን። ግን ከዛ ቀን መልሰን ብንከፍል ኖሮ ወይም ደግሞ 9ኛው ቀን ላይ 10ኛው ቀን ላይ ብንከፍል $1697.50 ነው ማለት ነው የምንከፍለው ለዳው ኢንዱስትሪስ ማለት ነው። ስለዚህ ግን የመጀመሪያው ትራንዛክሽን ስለሆነ ምን እናደርጋለን? ሪከርድ እናደርጋለን። ሶ መርቸንዳይዝ ኢንቨንተሪያችን በስንት ጨመረ? መርቸንዳይዝ ኢንቨንተሪ በስንት ጨመረ? 1750 እዛት ምናችን ጨመረ? እዳችን አይደለ? አካውንት ሄብላችን በስንት ጨመረ? በ1750 ማለት ነው። ሶ አይ ቲንክ ያለው ጆርናል ኢንትሪ ይመስላል። በተቻለ አቅም ነገሮችን ቀለል ለማድረግ ሞክራለሁ ብዬ አስባለሁ። እንዳልኳችሁ ትልቁ ኮንሰፕት በጆርናል ኢንትሪ ላይ ሲሰሩ the first thing ማድረግ ያለባችሁ አናላይዝ ማድረግ ነው። what kinds of account occur in the transaction ሚለውን በቀድማችሁ አናላይዝ አድርጉ። ምን አይነት አካውንቶች ናቸው ኦከር ያደረጉት? እሱን ካወቃችሁ መጀመሪያ ላይ በገለጽኩላችሁ ፕሪንሲፕል መሰረት አሴት እና ኤክስፔንስ ሲጨምሩ ዴቢት ላይ ይመዘገባሉ፣ ሲቀንሱ ክሬዲት ላይ ይመዘገባሉ። and the liabilities እና revenue ደግሞ በአንድ ሳይድ ወይም ኢንካሞች በአንድ ሳይድ አድርጋችሁ ሲጨምሩ ክሬዲት ሳይድ ይመዘገባሉ፣ ሲቀንሱ ዴቢት ሳይድ ይመዘገባሉ በሚለው ትይዛላችሁ። ይሄንን ነገር ደግሞ ምን ያጠናክርላችኋል ብያችኋለሁ። ቻርትስ ኦፍ አካውንትን አስማቻስ ፖሲብል ለማወቅ በደንብ መጣ፣ ከተቻለ ለመሸምደድም መጣ። ምክንያቱም ቻርትስ ኦፍ አካውንት ሊስት ኦፍ አካውንት ነው፣ የሁሉንም አካውንት ሊስት የያዘ ነው። ያንዳንዱ አካውንቶች ሬቨኑዎች፣ አንዳንድ ኢኩዊቲዎች፣ አሴት ላያቢሊቲ ኢኩዊቲዎች፣ ሬቨኑ ፕላስ ደግሞ ኤክስፔንሶችን አጠቃላይ ሊስታቸውን የያዘ ስለሆነ በተቻለ አቅም አሴት ምንላቸው ምንድናቸው፣ ላያቢሊቲ ምንላቸው ምንድነው፣ ሬቨኑ ምንላቸው ምንድነው፣ ኤክስፔንሶች ምንላቸው ምንድናቸው፣ አንዳንድ ኢኩዊቲዎች ምንድናቸው የሚለውን በተቻለ አቅም እዛ ላይ ለመሸምደድ መጣ። ከዛ በኋላ ዴቢት ኤንድ ክሬዲት ሩል መስራት ነው። ዴቢት ኤንድ ክሬዲት ስንሰራ በሁለት ሳይድ ስንሰራ ሁለቱም ደግሞ ባላንስ መምጣታቸው ክሮስ ቼክ ማድረግ ሰው በዚህ ሲምፕል አድርገን ጆርናል ኢንትሪ መስራት ወይም ደግሞ ቢዝነስ ትራንዛክሽኖችን መስራት ይቀለናል ማለት ነው። ምን ጀነራል ሌጀር ላይ ይሄኛውን በስነ ስርዓት አሁን ቴብልም ፎርም አድርገን ሪከርድ ማድረግ ይችላል። ቴብል ፎርም ስናደርግ ዊዝ ዲስክሪፕሽን ነው ማለትም ይሄ አፕን ያደረገው ለምንድን ነው ትራንዛክሽኖቹ። ለምሳሌ አሁን እዚህ ጋር ምን ማለት እንችላለን? አሁን እዚህ ጋር ሴልስ ነው አይደለም ያሳየን። ሶ ዲስክሪፕሽኑ ምን ይሆናል? for the sale of merchandise አይደለም። ይሄ ሪከርድ ያደረግነው ሴልሱን ለመሸጥ የሚለውን ዲስክሪፕሽኖች እየጻፍን ጀነራል ሌጀር ላይ ጀነራል ጆርናል ላይ ካስቀመጥን ይሄ ለፖስቲንግ ምን ይለናል ማለት ነው። በጣም ነገሮችን ያቀለናል። ወደ ሰከንድ ሳይክሉ እንድንሄድ ነገሮችን ምን ያደርግልናል ማለት ነው። በጣም ኢዚ ያደርግልናል ማለት ነው። ስለዚህ በተቻለ አቅም ዛሬ ለማየት የሞከልነው እንዳልኳችሁ ሪከርዲንግ የታይፒካል ትራንዛክሽን ፎር መርቸንዳይዝ ቢዝነስ። መርቸንዳይዝ ቢዝነስ ምንድነው አልኳችሁ? እቃ ገዝቶ የሚሸጥ ካምፓኒ ማለት ነው። which means ኢንቨንተሪዎችን የሚገዛቸው ለምን ፐርፐዝ ነው ማለት ነው? ለሪሴል ፐርፐዝ ነው ማለት ነው። ቢዝነስ በተለያዩ መንገዶች ፎርም ሊሆን ይችላል የሚለው ልክ ጥያቄዎቹን ደግሞ ሪከርዱን ስንጀምር ነግሬያችኋለሁ። መርቸንዳይዝ ቢዝነስ አለ አሁን እንዳልኳችሁ ገዝቶ የሚሸጥ አንደን ደግሞ ሰርቪስ ካምፓኒዎች አሉ። ሰርቪስ ካምፓኒ ማለት ለእናንተ ሰርቪስ ይሰጣችኋል። በሰርቪሱ ደግሞ ምን ያደርጋል? ፕሮፊት ያገኛል ማለት ነው። ሲምፕሊ እናንተ የምትማሩበት ትምህርት ቤት ለእናንተ ምንድነው የሚሰጣችሁ? ሰርቪስ ነው አይደል? ሰርቪስ ይሰጣችኋል። ለሰው ለሰጣችሁ ሰርቪስ እናንተ ምን ታደርጉታላችሁ? ትከፍሉታላችሁ። ሌላኛው ደግሞ ማኒፋክቸሪንግ ካምፓኒ ናቸው። ማኒፋክቸሪንግ ካምፓኒ እነዚህ ሶስት ነገሮችን የሚሰሩ ናቸው። ኢንፑት ኢንቴክ የሚያደርጉ እንደነሱ ፕሮሰስ አድርገው ደግሞ ፋይናሊ ፊኒሽድ ጉድስን ምን የሚያደርጉ ማለት ነው ለካምፓኒ። ለምሳሌ ኮካን ብታዩት ኮካ ከመጀመሪያው ምን አድርጎ ነው ሮ ማቴሪያል ግብአቶችን ወስዶ ከዛ እሱን ፕሮሰስ አድርጎ
ፋይናሊ ምን ይሸጣልናል? ለኛ ኮካን ይሸጥልናል ማለት ነው። ሶ ሰች ካይንድስ ኦፍ ቢዝነስ ምን እንላቸዋለን? ማኑፋክቸሪንግ ካምፓኒ ወይ ማኑፋክቸሪንግ ቢዝነስ የምንላቸው ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ